ብን እንደዚህ ያጌጥበታለሁ ማለት ነው። ልብስ ቡትቶ ላይ ግን ዝም ብሎ መጣል ማለት ነው ኪሳራ። ምንም እኔ እግዚአብሔር ይመስገን ብዙ አልገዛም፣ ያያችሁት ነው። አንዳንድ አሉ ግን እነሱንም ዛሬም ነገም ብለብሳቸው ምንም እንትን የማይሉ ናቸው ማለት ነው። አንዳንዶች አሉ። ሰላም ሰላም፣ እንዴት ናቸው? ዛሬም በአዲስ ቪዲዮ ተመልሻለሁ። ዛሬ አረብ ሀገራት ለምትኖሩ ልጆች ማለት ነው ያው ብዙ አመት ስትሰሩ ለራሳቸው የሆነ ነገር መግዛት የሆነ ስንት ቀን ልኖር ምናምን የሆነ አመታት ትሰሩና እንደኔ ማለት ነው እና ለኔ እስኪ ምን ገዛው ምን አልኩ ብዬ የሆነ ነገር ገዛለሁ ማለት ነው። ከዛ የሆነ አመታት እንቀመጣለን እንኖራለን እና ምን ብትገዙ ምን እንትን ብትሉ የሆነ አመታትም ቆዩ የሆነ ብዙ እንትንም ቆዩ የሆነ ወራትም ቆዩ ምን እንደሚጠቅማችሁ ዛሬ እኔ የተወሰነ ቀይን የገዛሁትንና የቱ እንደጠቀመኝ የቱ ደግሞ ዝም ብሎ ወጭ ብቻ እንደነበር አሳያችኋለሁ። እዚህ ጋር ያው ህይወት አስተምራ የሆነ እንትን አድርጋ የምታስተምራችሁና የሆነ ነገር በቃ ነገሮችን አድርጋችሁ የምትማሩና ተምራችሁ አይደለም እንትን የምትሉ ትማራላችሁ ካደረጋችሁት ስህተትም ጥሩ ነገርም ማለት ነውና አውጥቼ አሳያችኋለሁ። ትምህርት ወስዳላችሁ ብዬ ተስፋ አድርጋለሁ። ምክንያቱም እዚህ ረጅም አመት ስንሰራ አሁን አረብ ሀገር ላይ ስንመጣ የሆነ አይሞላምና የሆነ አንድ አመት ልቆይ ወይም ደግሞ አንድ እንትናን የሆነ ወራቶች እንትን ስትሉ የሆነ እንትን ልቆይ ስትሉ ከዛ አመታት ይሆናል። በዛን ሰዓት ረጅም ጊዜ ስንቆይ ለራሳችን ኢንቨስት ማድረግ ፈልገን የምናደርግበት የሚጠቅመን መንገድ አሳያችኋለሁ ማለት ነው። እዚህ ጋር ከንፈርሽ ምን ሆነሽ ነው ብትሉኝ አንዳንዴ እንደዚህ ብሎ ይቆስልብኛል እንጂ ተፈጥሮ አይደለም ማለት ነው። እንደዚህ ነው እንትኔ። ሌላ ደግሞ ሰዎች ጥለው የተሳፍረው ማለት ነው። አሁን 3 ሳምንት ብቻ እኔ ሰዎች በአመት ውስጥ ሁሉም ባይሆኑ ለሁለት ጊዜ ምናምን ለሁለት ወር ምናምን ይሄዳሉና አሁን ከሆነ በጣም ነው የሚደብረው። አሁን 3 ሳምንት ብቻዬን በጣም ነው እንትን የሚለው ማለት ነው። እንዳልወጣ አንዳንድ ግራ ከፈለግሽ ሂጂ ነው ያለ ብለውኝ ነበረ ግን ቪዛዬን ሳይሰሩልኝ ነው የሄዱና ፖሊስ ያዘኝ እንደሆነ እያልኩኝ አልሄድም። ውሻና ድመት ስላለ ውሻ ሳይሆን ድመትና ወፍ ስላለ ነው እንጂ ሰው ቤት ነበር ጥለውኝ የሚሄዱት የነበረ ማለት ነው። እና ይሻል የነበረ ብሄድ ምክንያቱም ብቻ ፍስማ ለሰው ልሰው ነው እንትን እና ዛሬ ላሳያችሁ ነው ማለት ነው። እና አሁን እዚህ ላይ ምን ለበላችሁ ተሙ ሻይንን የምታውቁ ሰዎች ማለት ነው ማስታወቂያቸው ራሱ ግዙኝ ነው የሚልና ሼን እና ተሙ ላይ በጣም ጉትቶ እየገዛችሁ ከምታስቀምጡ ለምሳሌ አንድ ሴት ስትመጣ ወደ አረብ ሀገር አነሰ ቢባል 4 አመት ካለበዚያ ከዛም በላይ ነው የምትቆይና የሆነ አመት ምናምን ሰርታ ለቤተሰብ የሆነ ነገር ታድርጋለች፣ ለራሷም የሆነ ትንሽ ገንዘብ ተቀማጭ ታድርጋለች። እሷ ሁሌ ከቤት ነው የምትውለው፣ ምንም እንትን አትልም። ምንም የምትለብሰው ወይም ደግሞ ተዝናንታ ወይም እንትን ብላ የምታወጣው ገንዘብ የለምና አይ ይህን ሁሉ ጊዜ እየሰራው ለኔ ለምን የተወሰነ ነገር ልግዛትልና እንልና እንደኔ ማለት ነው ልብስ የምትገዙ ልጆች ማለት እንትን ልብስ ተሙ ላይ ሼል ላይ ወይም የትም ቦታ የምትገዙ ልጆች ማለት ነው ልብስ አትግዙ። ልብስ ማለት ነው እንትን ልብስ ማለት ነው እኔ አሁን ከ3 አመት በፊት የገዛሁት ልብስ አለኝና አሳያችኋለሁ። ነመዳም ምናምን ከዛ በፊት የገዙልኝ ነመዳም ምናምን የገዙልኝ ልብስማ ሳጥን ውስጥ ይሄ ቁም ሳጥን ውስጥ ባሳያችሁ እንትን ብሏል። ይሄ ፋሽኑም አልፎበታል። የዛኔ ወይስ ያምር ልብስማ የሆነ ጊዜ ወይ ሀገር ስገባ ወይ እንትን ነው የምለብሰው ስለነበረው ወይ ፋሽኑ አልፎበታል ወይ ደግሞ የሆነ ተቀምጦ ልብስ ሌላ አዲስም ስለሚመጣ ስታዩት ማለት ነው እንኳን ልትለብሱት ይቀርና የሆነ ለማየት ራሱ ምናምን ይደብራችኋል ማለት ነው። ልብስ አትግዙ። ምን ትገዛላችሁ መሰላችሁ? አሁን እንደዚህ አመት መታችሁ አመት ሆኗችሁ ሊሆን ይችላል፣ 2 አመት 3 አመት ሆኗችሁ ሊሆን ይችላል። ወርቅ ትገዛላችሁ። እኔ አሁን ከ3 አመት በፊት ምን ገዛው መሰላችሁ? ከዛ በፊት ብዙ አላወጣም ለቤትም ለብሰው ብቻ ምናምን ካልሆነ ገንዘቤን ነው ማስቀምጥ ለቤትም ለብሰው የሚያስፈልገኝ አንዳንድ ነገር ካልሆነ ኢትዮጵያ ሲሄድ የምለብሰው ብዬ ልብስ አልገዛም ነበር። ኢትዮጵያ ሲሄድ የምለብሰው ልብስ ብላችሁ አትግዙ። ልትሄዱ ስትሉ ትገዛላችሁ። ምክንያቱም አንደኛ ያውን ምርጫችሁና ከአመታት በኋላ ያለው ምርጫችሁ ተመሳሳይ አይደለም። እዚህ አረብ ሀገር ደግሞ ያው ወራቶች እንደዛ ምናምን አይሞላምና የሆነ ጊዜዎችን ቆይተን ስለምንሄድ ማለት ነውና
አዎ ያውን ምርጫችሁና በኋላ ላይ የምትመርጡት አይነት የልብስ እንትን ተመሳሳይ አይደለም። ከኔ ጀምሮ ቆይ ለብሻ ነው ማሳያችሁ ዛሬ ማለት ነው። እንዲን አድርጎ የነበረ ነው ያልኩና ምን ትገዛላችሁ መሰላችሁ? ወርቅ። እኔ አሁን ከ3 ዓመት በፊት ምን ገዛው መሰላችሁ? የሆነ ለቤተሰብ ሳደርግ ቆየውና ለኔ የተወሰነ ሳንቲም ሳስቀምጥ ቆየውና እስኪ መጥቼ እስከ ዛሬ ለኔ ምንድነው የገዛው ብዬ ወርቅ ገዛው ማለት ነው። አሁን ወርቅ 7 ግራም ነው 7 ግራም 22 ካራት ማለት ነው። እኔ ባህሪን ያለሁት በዛን ሰዓት ወርቅ ስንት ነበር መሰላችሁ? ከ3 ዓመት በፊት ማለት ነው። ይሄን የመሰለ ወርቅ ለግራም 22 ብር 7 ግራም ነው 22 ካራት ማለት ነው። 7 ግራም ከነቻርጁ ከነምኑ 194 ብር ምናምን 194 ዲናር ማለት ነው። ባህሪን ያለሁት እንደዛ ገዛው ማለት ነው። እና አሁን የወርቅ ልሽጠው ብል ማለት ነው 1 ግራም ወርቅ ዛሬ የዛኔ ስገዛ ከ3 ዓመት በፊት 22 ብር ነበር። አሁን 50 ዲናር ቆጥቷል። 50 ዲናር በፊት 22 ዲናር አሁን 50 ዲናር እና ልዩነቱ በጣም ነው እንትን የሚለው የሆነ እኔ እንጃ። በተለይ 3 ዓመት በጣም ነው የሆነ የዓለም ገበያ የሆነ መዋዠቅ ነገር አለ ብዬ አስባለሁ። በጣም ቶልቶሎ ነው የሄደው። ከአሁን በፊት የሆነ በአመት ውስጥ 2 ብር 3 ብር 4 ብር ቢበዛ 5 ብር ነበር የሚጨምረው። እኔ የሆነ አነጻጸሪ ስላየሁት ማለት ነው። በዚህ 3 ዓመት ግን በ3 ዓመት ውስጥ ግን ከጥፍም በላይ ያው ዝርዛሬም እንዳያችሁት እንደምታዩት የወርቅ ግን እንትንም ዋጋም በጣም ነው የጨመረው። ለምን እንደሆነ አላውቅም። እና አሁን ወርቅ ይሄን ወርቃውን ልሽጠው በ50 ብር 7 ጊዜ 5 ስንት ነው? 7 ጊዜ 5 35 350 ዲናር አለኝ ማለት ነው። ስንት ነው የገዛሁት? 190 ምናምን ብር ማለት ነው። የገዛሁት ልብስ ደግሞ አለ የገዛሁት ልብስ እኔ በነገራችን ላይ ብዙ ኮተት ማበዛ ምናምን አይደለሁም፣ የተወሰነ ነው ማለት ነው። እና እኔ ካሜራ ይያዝ ብዙ ኮተት ማበዛ አይደለሁም ግን የገዛሁትን ልብስ ባሳያችሁ የዛኔ 3 ዓመት በፊት የመረጥኩትን ልብስ ባሳያችሁ ማበዛ ብዙ የሚጸጽተኝ የለም። የስንት ብር ልብስ ገዛው መሰላችሁ? የዛኔ 70 እና 50 ስንት ነው? 120 ብር ማለት ነው። ያው የወርቁን ዋጋ በሉት። ግን በዛ ውስጥ ኢትዮጵያ ሄጄ ነበርና ኢትዮጵያ ሲሄድ ምንም ሌላ ልብስ አልገዛም። የተጠቀምኩት ያንን ነው። መቼም ሰው ልጅ የሚለብሰው ልብስ የሌለው ነው ትራቭል አድርግም አይደለ? እንደዛ ያስቀመጥኩት ጥሩ ልብስም አለ ማለት ነው። እና አሁን አንዳንድ ልብሶችን ሳያቸው ሄል ያለው ጫማ ገዝቻለሁ። በጣም ብዙ ይዛኔ ሄል ያለው ጫማ የሆነ ፍላጎት ነበር የመሰለኝ ማለት ነው። ዛሬ ግን አልፈልግም፣ መልበስም አልችልም እኔ ሄል ያለው ጫማ። ለምን? የዲስክና የነርቭ ህመም በተወሰነ ደረጃ አለብኝ ማለት ነው። እና ልብሱን ላሳያችሁ። ምንም የዛኔ የመረጥኩት ምርጫና የውን ምርጫ ተመሳሳይ አይደለም። ምንም አይደለም ለመልበስ ለማለት የሆነ እኔ ነኝ እንዴ እኔ የመረጥኩት አይነት እንትን አለ። ስለዚህ አረብ ሀገራት የምትኖሩ ልጆች ማለት ነው ታውቁታላችሁ። መጣችሁ በ2 ዓመት አትመለሱም። መጣችሁ የሆነ በ3 ዓመት በ4 ዓመት አሁን ጊዜ ብዙ የሚመለስ የለም። ሰው በዛ ውስጥ ስትኖሩ ለእናንተ ተቀማጭ ልብስ ኢትዮጵያ ሲሄድ የምገዛው ልብስ ብላችሁ አትግዙ። ምን ትገዛላችሁ? ወርቅ ኢቭን እንኳ 5 6 7 ግራም 4 ግራም መግዛት ቢያቅታችሁ እንኳ ያለ ትንሽ ብር ነው ቢሆን 1 ግራም የጣት ቀለበት አለ፣ 1 ግራም የጆሮ አለ። አይቻለሁ ነው የጆሮ ጌጥ አለ፣ የጣት ቀለበት አለ። 100 ብር ባልሞላ ማለት ነው 1 ግራም። እንደዛ ትገዛላችሁ። ሰው ልትሄዱ ስትሉ ብትሸጡት እጥፍ ነው የሚሆን። ልብስ መግዛት ብትፈልጉ ወይም ወርቃችሁን ማስቀመጥ ብትፈልጉ የእናንተ ምርጫ። ልብስ ግን ትገዛላችሁ። ከተመቻችሁ ትለብሳላችሁ፣ ካልተመቻችሁ ኢቭን እንኳን ለኢትዮጵያ ላለ ሰው ብትሰጡ እናንተ ያልፈለጋችሁትን ማን ይለብሳል ለነገሩ ብትሰጡ ይንጉቲቶ ምናምን። ግን ገንዘብ ነበር የወጣበት ማለት ነው። ልብስ የለ ካለ ካርጌ ላሳያችሁ። እኔ ነኝ እንዲህ አድርጎ የነበር ምናምን ያስባለኝ ማለት ነው። እዩልኝ እንግዲህ እናቴ የጫማውን ዋው እቃዎች ነው እንጂ አሁን ጀርባዬም እንትን አይልም፣ መልበስ አልችልም ማለት ነው። ጉርዱ ግን አሪፍ ነው፣ አገር ቤት የሚለበሳል። ግን በሄድ ጫማ ነው የሚያምር ነበር። ደግሞ መልበስ አልችልም፣ እግዚአብሔር ይሁናል። እዚህ ጋር ደግሞ እዩ እንዴት ነው ያስመረጠኝ። እንዲህም አድርጎ የነበረ ረብስማ ምን ይሉታል አሁን ቤት ለብሰው አደረገ ጋድ እኔ ጋይስ እኔ እንደውስ ምኑ ለተወዳችሁ እና እዚህ ጋር ይሄን 9 ዲናር ነው የገዛሁት። 9 ዲናር ማለት ነው ውድ ነው።
እኔ ብዙ ጉትቶ አልገዛም እግዚአብሔር ይመስገን። እና ሻንጣ እኔ 10 ዲናር ሻንጣ ገዝቼ ምንም ሳልይዘው ማለት ነው 4 ዓመት እንትን ውስጥ ተቀምጦ እዚህ እንትን ላይ ያስቀምጣላችሁ ስክሪን ላይ ያስቀምጣለሁ። ይሄ ማለት ነው 4 ዓመት አስቀምጨው አውጥቼ ጥየዋለሁ። ሙቀት ስለነበረ ተላቆ ማለት ነው። እና እስከዚህ ነው። በዛ 10 ዲናር የተወሰነ ነገር ጨምሬ ወርቅ ገዝቼበት ቢሆን ዛሬ ወዴት ነው የምደርሰው? ጉቲቶ መግዛት አቁም። ከኛ ይኸው እንደዚህ ካለፍን ልጆች ተማሩ ማለት ነው። እዚህ ጋር እንኳን ቆንጆ ነው። ይሄ አገራገር እንትን ይሆናል ኢትዮጵያም ይሆናል። በሰው እንደዚህ አሪፍ ነው ማለት ነው። እና በቃ እንግዲህ ብዙ ትምህርት እንደወሰዳችሁ ተስፋ አድርጋለሁ ማለት ነው። እግዚአብሔር ይመስገን ብዙ አይደለሁም ጋይስ፣ ሌሎችም አሉ ግን እነዛ ልልበሳቸው ብል የተከፋፈቱም አይደሉም። አሁን እንደዚህ የተከፋፈተ ልብስ ሃይማኖት የማይፈቅድም። እኔ አሁን የአሁኑ ማንነት የአሁኑ ህሊናዬም አይፈቅድም። የባለፈው እኔ ነኝ ማለት ነው። እና ደስ የሚለው ነገር ብዙ አይደለም 2 3 4 እንደዛ ናቸው ማለት ነው። እና ብዙ የሚቆጨኝ የገዛሁት ያልኩት ልብስ የለም። ግን እነዚህን በገዛሁት ፈንታ 2 ግራም 3 ግራም የአንገት ሳይሆን 2 ግራም 3 ግራም የእጅ ቀለበት እገዛበት ነበር። እቺ ወርቄ ዛሬ ልሽጣት ብል ችግሬን ታወጣኛለች። ልልበሰው ብል እንደዚህ ያጌጥበታለሁ ማለት ነው። ልብስ ጉትቶ ላይ ግን ዝም ብሎ መጣል ማለት ነው ኪሳራ። ምንም እኔ እግዚአብሔር ይመስገን ብዙ አልገዛም። ያያችሁት ነው። አንዳንድ አሉ ግን እነሱንም ዛሬም ነገም ብለብሳቸው ምንም እንትን የማይሉ ናቸው ማለት ነው። አንዳንዶች አሉ በኋላ እኮ ልንሄድ ስንል እንትን አይልንም፣ ሰዎቹ ቶሎ ገቢ ወስዱንም፣ አይመቸንም፣ ብር አይሰበሰብልንም እያሉ እኔ የሆነ ቪዲዮ አይቻለሁ። ቪዲዮም ሰርቼበታለሁ። ያው እንትኔ ቻናል ያን ያህል ቪራል ስላልወጣ ገና ስለሆነ ነው እንጂ የ3 ዓመት ደሞዝ በ3 ዓመት ውስጥ አብዛኛውን እቃ ላይ አውላ ወደ 19 ነው ወደ 29 ካርቶን እንደዚህ እንትን ብሎ አገር ቤት ካርጎ ሲደረግ ቪዲዮ ሰርቼ ቪዲዮ ወጥቶ አይቻለሁ። እንደዛ የሚያደርጉ ልጆች አሉ። እኔ አላደርግም። ካርጎ አንድ ጊዜ ነው 50 ኪሎ ሲሄድ ያደረኩኝ። ከዛ ውጭ አላደርግም። ካሁን በኋላም አላደርግም ማለት ነው። እና ልብስ ጉትቶ በፍጹም አትግዙ። ብር ካላችሁ ተገዙታለች። ሰው ምን ትገዛላችሁ? ለእናንተ ሲያስፈልጋችሁ በዚችማ የሆነ ነገር ማድረግ አለብኝ ስትሉ ወርቅ ትገዛላችሁ። ከዛ ያን ወርቅ ማለት ነው 2 ዓመት 3 ዓመት ቆይታ ስትሄዱ ዛሬ በ50 ዲናር ብገዛ እኔ እገዛለሁ። ገዝቼ አሳይቼዋለሁ። ደግሞ በ50 ብር በ60 ብር ሂሳብ እንኳን ብገዛው የዛሬ 2 ዓመት አገሬ ሲሄድ 80-90 ብር ይገባል። ልሽጠው ብል እሸጠዋለሁ። ይዤው ልሂድ ራሴ አንድ ኢንቨስትመንት ነው። ይዤው ልሂድ ላስቀምጠው፣ ላጊጥበት፣ ልበልበት ወይም ስቸግረኝ እንትን እላለሁ ብል አስቀምጠዋለሁ ማለት ነው። እቺ ቀሚስ ግን እንዴት እንደምታምርብኝ ላሳያችሁ። ወይኔ ክፍል የጉትት እንትን ብሏል። በልብስ ላሳያችሁ እንዴት እንደምታምርብኝ እንዴት ማሳያችሁ። እንደዚህ ይበቃችኋል። በቃ እንደዚህ ካያችሁ ሼል ላይ ነው ያስመጣው። ሼል ላይ በነገራችን ላይ ልብስ ውድ አይደለም። ያውን ቢበዛ 4 ዲናር ምናምን ነው፣ ግን በጣም ቆንጆ ናት ማለት ነው። እና ብዙ ልብስ ጉትቶ አትግዙ። 1-2 ልብስ ካላችሁ በቂ ነው ማለት ነው። ልትሄዱ ስትሉ የሚያስፈልጋችሁን ትገዛላችሁ። አዲስ ከሆናችሁ ሰብስክራይብ አድርጉ። እንዲ ቪዲዮ ላይክ አድርጉ ፕሊዝ ጋይስ። ላይክ ሰብስክራይብ እያደረጋችሁ ቻናሌ እንዲያድግ እንትን እንዲል አገዙኝ ማለት ነው። ሰላማችሁ ይብዛ።